ውድ የቲክቫ ኢትዮጵያ ቤተሰቦቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃችን ጀምሯል። በቅድሚያ አበይት ጉዳዮች። የአክሱም ሙስሊሞች ጁማ እንዳይሰግዱ መከልከላቸውን ገለጹ። የአምባሳደር ቆንጂት ስነ ጊዮርጊስ የቀብር ስነ ስርዓት በነገው ዕለት ይፈጸማል። ቴሌግራም ይፋዊ ባልሆኑ መተግበሪያዎቹ ላይ ጥብቅ ቁጥጥር መጀመሩን አስታወቀ። ሆርሙዝ ሰርጥ ለቀረበ የተኩስ አቁም ጊዜ ለንግድ መርከቦች ሙሉ በሙሉ መከፈቱን ኢራን አሳወቀች። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። የአክሱም ሙስሊሞች ጁማ እንዳይሰግዱ መከልከላቸውን ገለጹ። ክልከላው የከተማዋ አስተዳደር አካላት እጅ አለበት ሲሉ አማኞች ለቲክቫ ኢትዮጵያ በሰጡት መረጃ ገልጸዋል። 25 የከተማዋ የሙስሊም ማህበረሰብ ተወካዮች ዛሬ ለውይይት የተጠሩ ቢሆንም በጋራ በሚሰገድበት ቦታ ሙስሊሙን በዱላ በማስፈራራት እንዳይሰባሰብ ያደረጉ ወጣቶችን የጸጥታ አካሉ ማስታገስ ባለመቻሉ ስግደቱ ተደናቅፏል በማለት ስማቸው እንዲጠቀስ ያልፈለጉ የቲክቫ መረጃ ምንጮች ተናግረዋል። ቲክቫ ኢትዮጵያ የአክሱም ከተማ የጸጥታ ጽህፈት ቤት ምክትል ኃላፊ አቶ ቴዎድሮስ ከሃይማኖት ነክ ግርግርና ረብሻ ጋር ተያይዞ በአክሱም ስላለ ሁኔታ መረጃ ለማግኘት ተደጋጋሚ ጥረት ቢያደርግም ምክትል ኃላፊው ሚያዝያ 8 2018 ዓ.ም ወደ ሞባይላቸው ደውለን ስብሰባ ላይ ነኝ የሚል አጭር ምላሽ ሰጥተውናል። በዚያው ቀንና ዛሬ አርብ ሚያዝያ 9 2018 ዓ.ም መረጃ እንዲሰጡ በመደወልና በጽሁፍ ለተላከላቸው መልእክት ምላሽ አልሰጡም። ባለፈው ሳምንት በአክሱም ከተማ በጁማዓ ሰላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራ የትግራይ እስልምና ጉዳዮች ምክር ቤት ማሳሰቡ የሚታወስ ነው። በሰላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ተፈጽሟል ሲል መግለጫ አውጥቶ ነበር። ቲክቫ ኢትዮጵያ ከሚያዝያ 2 2018 ዓ.ም ጀምሮ በከተማዋ የሚታየው ሃይማኖት ነክ ግጭትና ግርግር የሚመለከት መረጃ ከከተማ አስተዳደር ካገኘ ተከታትሎ እንደሚያቀርብ ከወዲሁ ያስታውቃል። የአምባሳደር ቆንጂት ስነ ጊዮርጊስ የቀብር ስነ ስርዓት ነገ ይፈጸማል። የቀድሞዋ አንጋፋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ የቀብር ስነ ስርዓት ነገ ቅዳሜ ሚያዝያ 10 ቀን 2018 ዓ.ም እንደሚፈጸም የውጭ ጉዳይ ሚኒስቴር አስታውቋል። በመርሃ ግብሩ መሰረት የቀብር ስነ ስርዓቱ ከቀኑ 8 ሰዓት በእንጦጦ ኪዳነ ምህረት ቤተክርስቲያን የሚፈጸም ይሆናል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴር በ1950ዎቹ በለጋ እድሜያቸው ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በኦቶዋ፣ ካይሮ፣ ቴል አቪቭ እና ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛ በመሆን ሰርተዋል ሲል ኢቢሲ ዘግቧል። ቴሌግራም ይፋዊ ባልሆኑ መተግበሪያዎች ላይ ጥብቅ ቁጥጥር መጀመሩን አስታወቀ። የቴሌግራም መተግበሪያ የግል መረጃዎችን ደህንነት ለመጠበቅ በሚል ህጋዊ ያልሆኑ መተግበሪያዎችን በሚጠቀሙ አካውንቶች ላይ የማስጠንቀቂያ ምልክት መስጠት መጀመሩን ገለጸ። በተለይም በሩሲያ በስፋት እየተሰራጨ ያለው ቴሌጋ የተሰኘው መተግበሪያ የተጠቃሚዎችን መረጃ የመጥለፍ ከፍተኛ አደጋ እንዳለው ተጠቁመዋል። እንደ ሞቦግራም፣ እንደ ኒስግራም እና መሰል መተግበሪያዎች የቴሌግራምን ኮድ ተጠቅመው ቢሰሩም አበልጻጊዎቹ የራሳቸውን ኮድ ስለሚጨምሩባቸው የተጠቃሚውን የግል መልእክቶችን ማንበብ፣ ስልክ ቁጥሮችን መውሰድና የኦንላይን ሁኔታ መከታተል ያስችላቸዋል። ከ60 ሺህ በላይ ስልኮችን በቫይረስ የበከሉ የቴሌግራም አምሳያ መተግበሪያዎች መኖራቸውን የደህንነት ባለሙያዎች አረጋግጠዋል። የተጠቃሚውን የመግቢያ ፍቃድ በመስረቅ ባለቤቱን አስወጥቶ አካውንቱን ለተለያዩ ወንጀሎችና ለፕሮፓጋንዳ ስርጭት ሊጠቀሙበት ይችላሉ። የቴሌግራም መስራች ፓቬል ድሮቭ ኩባንያው ከኦፊሴላዊ መተግበሪያ ውጪ ለሚጠፉ መረጃዎችም ሆነ ለሚጠለፉ አካውንቶች ኃላፊነት እንደሚወስድ አስታውቀዋል። በመሆኑም ተጠቃሚዎች የደህንነት ስጋትን ለመቀነስ ትክክለኛውን የቴሌግራም መተግበሪያ ብቻ እንዲጠቀሙ አሳስበዋል። ሆርሙዝ ሰርጥ ለቀረው የተኩስ አቁም ጊዜ ሙሉ ለሙሉ ተከፈተ። የሆርሙዝ ሰርጥ ለቀረው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ አስታውቀዋል። አራግቺ ሊባኖስ ውስጥ በተደረሰው ተኩስ አቁም መሰረት በሆርሙዝ ሰርጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንዲሆን ታውጇል ብለዋል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንት ተኩስ አቁም መፈጸማቸው ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስትሩ የመርከቦቹ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። ለኢራን ውሳኔ ምላሽ የሰጡት የአሜሪካ ፕሬዝዳንት
ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥ ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ዝግጁ መሆኑን አሁን አስታውቃለች። አመሰግናለሁ ብለዋል። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ብዙ ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦችን በማስተናገድ ቀዳሚ የሆነውን የሆርሙዝ ሰርጥ ዘግታ ቆይታለች። ለዚህም እገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግ መከልከሏ የሚታወስ ሲሆን ከአሜሪካ ጋር እየተደረገ ያለው የሰላም ድርድር እስኪጠናቀቅ ድረስ በኢራን ወደቦች ላይ የተጣለው እገዳ እንደሚቀጥል ዶናልድ ትራምፕ አሳውቀዋል። ይህ እገዳ የሚነሳው ከአሜሪካ ጋር እየተደረገ ያለው ስምምነት 100% ሲጠናቀቅ ብቻ እንደሆነ ትራምፕ ጠቁመዋል። አብዛኛው የድርድር ነጥቦች አስቀድመው የተቋጩ በመሆናቸው የቀረው ሂደት በጣም በፍጥነት እንደሚጠናቀቅ ፕሬዝዳንቱ ያላቸውን እምነት ገልጸዋል። የነዳጅ ዋጋ አሽቆለቆለ። የሆርሙዝ ሰርጥ ለተኩስ አቁም ስምምነቱ ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀች በጥቂት ደቂቃ ውስጥ የነዳጅ ዋጋ በከፍተኛ ሁኔታ ወርደዋል። ዛሬ አርብ ጠዋት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋ እወጃውን ተከትሎ አንድ በርሜል ከ$90 በታች አሽቆልቁሏል። የድፍድፍ ነዳጅ ዋጋው ከጦርነቱ በፊት ከ$70 በታች የነበረ ሲሆን መጋቢት ወር መጀመሪያ ላይ ከ$100 በላይ ደርሷል። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ከፍ ብሎ ነበር። አሁን የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን በማወጇ ዋጋው በአንድ ቀን ከ$98 10% ቀንሶ ከ$90 በታች ሆኗል።